ሜራ ከተኛችበት ስትነሳ እንግዲህ ሰለሞን ብሩን ይዞ ጠፍቷል ማለት ነው። እንግዲህ ሜራ ያየችውን ነገር ማመን ያቀጣት። ሰላም ሰላም፣ ወደ ቤተሰቦች እንደምናላችሁ ሉሃናን በክፍል 55 ይዤላችሁ መጥቻለሁ። በክፍል 54 እንግዲህ ብዙ ነገር አይተናል። ሰለሞን ሜራን አጃጅሎ ብሩን ይዞባት እንዲሄድ ሚራ እንግዲህ ራሷን ስታስነ ነበር። ያን ሁሉ አታውቅም ነበረ። ከእንቅልፏ ስትነሳ ትንሽዬ ደብዳቤ ያስቀምጦላት ነው የሄደው። ይኸውልሽ ሚራ፣ አንቺ እነሱ ላይ እንደተጫወትሽው እኔ ላይ መጫወት አትችይም እና ደግሞ አንቺና ሮቤል ከአንድ ላይ ተኝታችሁ አይቻቸዋለሁኝ። በደህናውን ቻው ሚራ ብሎ ነው እንግዲህ ጽፎላት የነበረው። ያንን ስታይ እንግዲህ ሚራ ማመን ያቅታት። ያው አብዳለች። እንዴት እንደዚህ ሊሆን ይችላል? ሊሆን አይችልም። ሰለሞንማ እንደዚህ አያደርገኝም። አይ እንደዚህ አደርግም፣ እደውልለታለሁ ብላ ስትደውልም ስልኳ አይሰራም ማለት ነው። ሜራ እንግዲህ ወደ ማበዱ አቅጣጫ እየሄደች ትገኛለች። ምክንያቱም የሁሉ ነገር ደግሞ የስራ ውጤት ነው። ሁሉም ሰው የዘራውን ነው የሚያጭደው። እንግዲህ ሜራ እንደዛ ነው እየሆነባት ያለው። ከመጀመሪያው እንደ አድረን ያለ መልካምና ጥሩ ባል አግኝታ ሳለ ከዘጋ ወንድሙ ጋር ስትማግጥበት ነበረ። ያ አይበቃት ብሎ ደግሞ የዘጋ ቤቱን እሱ ሳያቅ ሽጣ ከወንድሙ ጋር ልጠፋ ነበር ያሰበችው። ግን ሮቤል በተደጋጋሚ ሲከዳት፣ ሮቤል እኔ በወድም ግን አንተ ከሃዲ ነህ፣ ስለዚህ ከአንተ ጋር ምንም አይነት ነገር አይኖረኝም በማለት ከሌላ ሰው ጋር ሆና ብሩን ይዛ ለመጥፋት ነበር ያሰበችው ማለት ነው። ያ ነገር እንግዲህ አልተሳካላትም። በድጋሚ ሮቤል ወደ ህይወቷ መጥቷል። ሊተዋት አልቻለም። ምክንያቱም ብሩን ስለያዘች ብሩን እንካፈል፣ አብረን ይሄን ብር የሰረቅ ነው፣ አብረን ነው የአድናንን ቤት የሸጥ ነው። ስለዚህ ብሩን ብቻች ልትወዩ አይገባም እና ደግሞ ከሰለሞን ጋር መሆን የለብሽም፣ መሆን ያለብሽ ከኔ ጋር ነው እያለ በተደጋጋሚ እየመጣ ይረብሻት ነበረ። እሷም እንግዲህ ሮቤልን ስለምትወደው ከሮቤል ጋር ድጋሚ ሆና ሲያት ነው ሰለሞን እንዴት አድና ላይ ያደረገችውን ነገር እኔ ላይ ታደርጋለች በማለት የተናደደባት እና ብሩን ይዞ ሊጠፋ ያሰበው በዛ ምክንያት ነው። በነገራችን ላይ አንዳንድ ሰው በራሱ ላይ ካልደረሰበት የሰውን ህመም አይረዳም። ሰለሞን አድናንን ይቅርታ የጠየቀው ሜራ ከወንድሙ ጋር ድጋሚም እሱ ጋር ሆና ስትማገጥበት ሲያይ ነው ህመሙ የገባው እንጂ ከዛ በፊት እንደውም አድናንን ከሜራ አጠገብ እንዳትደርስ ሜራ የኔ ሚስት ናት እገላለሁ ምናምን ብሎ ዝቶበት ነበረ። ግን ህመሙ ሜራ በአድናን ላይ ያደረገችውን በእሱ ላይ ስታደርግበት አድናንን ሄዶ ይቅርታ ጠይቆታል ማለት ነው። እንግዲህ በክፍል 54 እንዳየ ነው። አንዳንድ ጊዜ ሰው በራሱ ላይ እስካልደረሰበት ጊዜ ድረስ የሰውን ህመም አይረዳም ማለት ነው። ማለትም በሱ ቦታ ሆኖ አያስብም። ግን አሁን በራሱ ላይ ሲደርስበት የሱ ህመም ተሰምቶት ነው ሄዶ ይቅርታ የጠየቀው አድናንም። ለምንድነው ይቅርታ የምጠይቀኝ? ከዚህ በፊት እኮ እንደዚህ ሁሉ ነገር አድርገብኝ ነበረ። አይ ያደረጉብኝ ነገር ሁሉ ጸጽቶኛል እና ደግሞ ሰው የዘራውን ነው የሚያጭደው፣ በአንተ የደረሰ በእኔም ደርሶብኛል ብሎ ይቅርታ ያደረገለት ማለት ነው። እንግዲህ ሜራ ደግሞ በጣም ነው የተናደደችው። ያላት አማራጭ ወደ ሮቤል ወደ ቤት ነበር መሄድ የነበረባት። ምክንያቱም ወደ ቤት ሂዳ ደግሞ ምንም እንዳልሰራ ሰው ብሩን ሰርቃ ያን ሁሉ ውሸት ዋሽታ ከቤቱ ገብታ ቁጭ ነው ያለችው። እንዴ እዚህ ምን ታደርጋለች? ምን ቀረ ብለሽ ነው የመጣሽው ሲላታል ነው ይኸውልህ፣ ከዛ ከሰለሞን ጋር ምንድን ነው ያወራችሁት? ምን አባና የጠነሰስከው ከሱ ጋር እና ብሬን ወስዳችሁብኛል። ጭራሽ የሰው ብር ማለት ነው እንጂ ስለምን ብር የምታወሪ? ምን አባሽ ልታደርጊ ነው የመጣሽው? እዚህ ጋር ደግሞ ሰለሞን ቢመጣ ታዲያ ሊዝትብኝ ነው የመጣው፣ ማለትም ከሚስት ያጠገቡ እንዳደርስ ብሎ ዝቶብኝ ነው የሄደው። ድጋሚ መጥቶ ነበር። የዛኔ ምንድን ነው ያወራችሁት ስትለው ይቅርታ ልጠይቀኝ ነው የመጣው፣ አሁን ውጭልኝ፣ ማለትም እንዳልደበድብሽ ሲሆን፣ ስለዚህ ካልወጣሽ እኔ ራሴ ኃይል እጠቀማለሁ ሲላትም ምንም ማድረግ አልችልም አድናን፣ እውነቱን እስካልነገርከኝ ድረስ እዚህ አልሄድም፣ ብሬን ወስዳችሁብኛል፣ ብሬን አምጡ ነው ያለችው። እንግዲህ ያ ብር የሰው ብር እንዳልሆነ ህሊናውም ሁላቸውም ያውቃሉ። ያ ቤት የብር ራሱ ብትል ያ ብር የአድናን ቤት ብር ነው፣ ቤቱን የሸጠችው ብር ነው እንጂ የሷ ብር አይደለም። ሮቤልና ሜራ እንግዲህ በሰው ብር ነው እንደዛ እየተንጨረጨሩ የሚገኙትኝ። ያው በነገራችን ላይ የሰው ገንዘብ እንደዚህ ነው። አሁን ሜራና ሮቤል አድናን በጣም ምስኪን ነው። የእሱን ቤት ሸጡትኝ። ከዛ ብሩ ሊጠቀሙበት ነበር ያሰቡት። ግን ብሩ ከሜራም አልሆነ ከሮቤልም አልሆነ፣ ሰረቁት። ከዛ ደግሞ እነሱ ተሰረቁ ማለት ነው። እና ሉሃናም እየነገረችው ነበር ለሮቤል፣ እንደው አንተ ግን ምን አይነት ስግብግብ ና፣ ላለፋበት ገንዘብ ምንድነው እንደዚህ የሚያስገበግብህ? እንደው እኮ ብሩ ያንተ ቢሆን እኮ ዓለምን በሙሉ ትገለባበጣት ነበረ። ይሄ ብሩ ያንተ ሳይሆን እንደዚህ ከሆንክ ምን ማለት ነው? ያንተ ብር አይደለም የምትይኝ፣ ብሩማ የራሴ ነው፣ በአእምሮዬ አስቤ መከራዬን በልቼ ያመጣሁት ብር ነው እያለ ነበር። ማለትም በአእምሮ ክፋትን አስቦ ከዛ ማለት ያስበው ሀሳብ ቤቱን መሸጥ ነው። እንግዲህ የሰው ቤት መሸጥ፣ የአድናንን ቤት ሽጦ ገንዘቡ መጠቀም። ይህን ሁሉ ሳደርግ ለፍቻለሁ፣ ስለዚህ ብሩ የኔ ነው።
እንግዲህ አድናን ሚራን ገፍትሮ ከቤት ካስወጣት በኋላ ሮቤል እየሰማቸው ነበርና ምንድነው የሚራን ድምጽ ነው የሰማው ሲሉ፣ አዎ የእሷን ድምጽ ነው የሰማ እና መፈልጋን የመጣችው ባካዚ ብር ምናምን ትለኛለች እንዴ? የምብር ነው የምትለው? እሷ እኮ ሲጀመር ብሩን ይዛ መታ ሊሆን ይችላል። ስለዚህ ከቤት ድረስ የመጣልን እድል እንዴት ትመልሳለህ? ባክ ብሯም ችግሯም እዛው ትውጣልኝ፣ አልፈልጋትም። ያነ ሰለሞን ተብዬ ብሩን ይዞብኝ ሂዷን እያለች ነው። ምን ብሩን ይዞት ሄደ ሰለሞን? አይ ሊሆን አይችልም፣ እንደዚህማ መሆን የለበትም አድናን እያለው ነበረ። ምን ብር ይልብኛል? ቆይ አሁን እንደዚህ ስል ሰርቶ ያመጣ አይመስልም እንዲህ ምን አይነት ስግብግብ ነው? እንደ ወጥቶ በቀረ ባልመጣ እያሉ ነበር አድናን ማለት ነው። እሱም እንግዲህ በሩን ከፍቶ ሲሄድ ሚራን ከውጭ ነው ያገኛት። እንዲህ ሚራ ምን ሆነሽ ነው? ለምንድን እንደዚህ የምታለቅሹ? ልክ እንደ አዛኝ መስሎ ማለት ነው። ለምንድን እንደዚህ የምታለቅሹ ምናምን ሲላት ጉድ ሆንኩ ለሮቤል ጉድ ሁኛለሁ። ምን ሆነሽ ነው? ብሩን እኮ ሰለሞን ይዞ ቢጠፋ። ምን እንደዚህማ ሊሆን አይችልም፣ በፍጹም ሊሆን አይችልም። ቆይ እንዴት ይዞት ሄዳ? እንዴት ነው የወሰደው ብሩን? አላቅም ሮቤል ብቻ ሸውደኝ ይዞብኝ ሂዷን ብሩን ይዤሽ ሄዳለሁ ወደ ውጭ ሀገር ብሎ ብሩን ይዞ ሲመጣ ትንሽ የደብዳቤ እስከምጦልኝ ይዞት ሂዷን ምናምን ብላ ስትነግረው ሮቤል እንግዲህ በጣም ነው እየተናደደው። እንዴ ሚራ እንደዚህማ ሊሆን አይችልም፣ በፍጹም እንደዚህ አይሆንም። ስለዚህ ወደ ቤት ሄደን ተረጋግተን ልናወራ ይገባል። እዚህ መሆን የለብንም። አይ ከአድናን ጋር ተመካክረው ነው ነገር ያደረጉትኝ። ቆይ ሰለሞን ሁለተኛ ጊዜ የመጣ ጊዜ ስለምንድን ነው ያወሩትኝ? እኔ አላቅም ስለምን እንዳወሩ፣ ግን ይቅርታ ሊጠይቀው እንደመጣ ነው የማውቀው። እውነትም እንዳልሽውም አድናን እና ሰለሞን ተመካክረው ሊሆን ይችላል ይህን ነገር ያደረጉት እያለ ነበረ ሮቤል። ግን እንደዚህ አይደለም፣ ሰለሞን በጣም ሌባና ሞላጫ መሆኑ የሚታወቀው እዚህ ጋር አድናን መጥቶ ይቅርታ ጠይቆታል። ብሩ የአድናን እንደሆነ ያቀን አይደለም። ስለዚህ ብሩን ለአድናን መመለስ ሲገባው ብሩን ይዞት ነው የጠፋው እና ወደ ሚራ ቤት ሲሄዱ እሺ ምንድነው የትቶልሽ ሄደው ደብዳቤ ሲላት፣ ያው ደብዳቤውን አሳይተዋለች ማለት ነው። ይሄ ነው ያው ከሮቤል ጋር ተኝተሽ አገኘሁሽ ምናምን ብሎ እንዴት አወቀኝ? አንቺ አብረን መተኛታችንን አይቶናል ማለት ነው። አዎ ሮቤል አይቶናል። በአንተ ምክንያት ነው ደግሞ የሁሉ ነገር የሆነ። ፈልግም አትምጣብኝ እያልኩ አንተ ግን እንደዚህ ብለህ ችግር ውስጥ አስገባኝ። ይህ ሁሉ ነገር የሆነው በአንተ ምክንያት ነው። እባክሽ እኔን አትውቀሽኝ፣ ራስሽ ተስማምተሽ ካደረግሽ በኋላ እንደገና ወደ እኔ ታማኝልሽ እያላት ነበረ። አሁን ብንወቃቀስ ምንም ጥቅም አያመጣም። ስለዚህ ሰለሞን እንዴት ማግኘት እንዳለብን እንመካከል ሲላትኝ፣ በቃ ሄዷን የትም አላገኘውም ጉድ ሁኛለሁኝ። አይ አንቺ ሲጀምር ከመጀመሪያው ነግሬሽ ነበረ። ብሩን ይዘነው ከኔ ጋር እንጥፋ ብለሽ አልሰማ ብለሽ ነው። እሰይ ደግ አደረገሽ። ይኸው ብሩን አስበላሽው። ስንት ጊዜ የለፋንበትን ብር፣ እንደዛ የደከምንበትን ብር ለማንም ሰው አስበላሽው እያለ እንግዲህ ሮቤልም እርስ በርሳቸው እየተወቃቀሱ ነበረ። ያው የሰው ገንዘብ የሰው ነው። በቃ እነሱ ሲጀመር የእነሱ አልነበረም፣ አሁንም የእነሱ አይደለም። እንደዛ ነው የሆነው ሚራና ሮቤል ላይ። በቃ ሮቤልም እኔም አንቺን ፈልግሽ የነበረው ለገንዘብ ብዬ ነው። ሲጀመር እኔ አንቺን ፈልግሽ አልነበረም። እንግዲህ ይዘው ያነው ሰለሞን ያዋጣሽ ብሎ አቶ ሮቤልም ትቷት ሄደ ሚራን ማለት ነው። አይ በፍጹም እንደዚህማ ሊሆን አይችልም ሮቤል፣ እንደዛ አይሆንም ብላ ተከትለው ሄዳ ነበረ። እሺ ምንድነው የምትፈልጊው አንቺ ሴትዮ? ብሩና አስበልተሽዋል። ቆይ ከኔ ምንድነው የምትፈልጊው አሁን? እንዴ ሮቤል ጥላኝ ልትሄድ ነው እንዴ? ለምንድነው ጥላኝ የምትሄደው? እንደዛ ወድሻለሁ አፈቅርሻለሁ ስትለኝ የነበረው ዋሽታ ነው እንዴ? አዎ ብሩ አንቺ ጋር ስለነበረው እኔ ሲጀመር ከብሩ እንጂ ከአንቺ አይደለም ችግሬ። እኔ አንቺን አላፈቅርሽም ሚራ፣ ደግሞ አንቺን ላፈቅርሽ ነው እንዴ? ቀፋፊ ነሽ እኮ ብሎ ገብቶበት ነው ሄደው ማለት ነው ሮቤል። እንግዲህ የታወቀ ነው ሮቤል ሲጀመር ሚራን እንደማይፈልጋት ከዚህ በፊት በተደጋጋሚ አሳይቷታል። አንደኛ ለኋላ እንደሚወዳት ከፊቷ ይነግራታል ምናምን፣ ግን እሷ ሮቤልን ስለምትወደው ለሱ ብላ ብዙ ነገር ታደርጋለች። እሱ ደግሞ አይገባውም ማለት ነው። እንግዲህ ትቷት ሲሄድ በጣም ነው የተናደደችው። አይ እንደዚህ ሊሆን አይችልም ብላ እንግዲህ የሆነ እንትን ክኒን ምናምን ገዝታ ወደ ቤቷ ሄዳ ሚራ በቃ እንግዲህ በኋላ ምንም ተስፋ የለሽም፣ ራስሽን ማጥፋት አለብሽ። በቃ ልሞት ነው እንደዛ ሁሉም ሰው ወድሻለሁ እንዳላለኝ አሁን ብቻዬን ቀርቻለሁ። በቃ እንግዲህ በኋላ ምንም አይነት ተስፋ የለኝም፣ ራሴን ላጠፋ ነው፣ ሞቼ እገላገላለሁ ብላ ልክ ልትበረትን ማለት ነው ክኒን። ከዛ አይ ሌላ ሀሳብ አለኝ እኔ እኮ በወድቅም እነሳለሁ ከሆነ ችግር በኋላ የሆነ ስኬት ይመጣል። ስለዚህ ተስፋ መቁረጥ የለብኝም፣ የሆነ ነገር መጥቶልኛል ብላ አሰበች ማለት ነው። ሮቤል ልሞት ስል ከሞት ነው ያዳንከኝ፣ በአንተ ምክንያት ከሞት ድኛለሁ ብላ እንግዲህ ያሰበችው ሀሳብ ምንድን ነው? ከዚህ በፊት ሮቤል የሉዋናን እህት ገሎ ሲቀብር ያለውን ቪዲዮ ይዛበታለች እና ያን ነገር አላሰበችም ነበር። ምክንያቱም ሮቤል መቼም እንዲጋለጥ አትፈልግም። ሮቤል ቢጋለጥም እሷ ማብራት ስላለችበት ያ ሚስጥር የእሷና የሮቤል ነው። የሮቤልና የእሷን ሚስጥር የሉዋና እህት ስታቅ ያን ሚስጥር ለመደበቅ
ብለው ነው ከስህተት ላይ ስህተት ጨምረው ያችን ልጅ የገደሏት ማለት ነው። እንግዲህ ያንን ቪዲዮ ከሚራ ጋር አለ። ሮቤል ብቻውን የሉሃናን እህት ሲገል ምናምን ያለው ቪዲዮ ከሚራ ጋር አለ። ያን አስታወሰችና በቃ አሁን ተስፋ አለኝ፣ ስለዚህ በዚህ ቪዲዮ ሮቤልን አስፈራራዋለሁ ብላ አሰበች ማለት ነው ሚራ። እንግዲህ ለሮቤል ደውላ ሮቤል አስብ፣ አሁንም ሌላ ነገር አለ፣ ሌላ ሀሳብ አለኝ። እንዴ ምንድነው አንቺ ሴትዮ አብደሻ እንዴ? አይ አላበድኩም፣ አሁንም ሌላ ተስፋ አለን፣ አስብ ሮቤል። አይ ምንም አስበው ነገር የለም፣ መቼስ ፍቅር ምናምን ልትይ ባልሆነ። ምን አይነት ሴትዮ ነሽ አንቺ? አብደሻ እንዴ? ሲጀመር ተስፋ የቆረጠ ሰው ራሱን የሚያጽናናው እንደዚህ እያለ ነው። ስለዚህ ከእንግዲህ በኋላ እንዳትደውልብኝ አልፈልግሽም ብሎ ስልኩን ዘጋባት ማለት ነው። እሺ ሮቤል እንደዚህ ነው አሳያለሁ ብላ ወደ ቤት ነው ሄደችው ማለት ነው። ስልኳን ይዛ ወደ ቤት ስትሄድ በሩን ስትቆረቁር ያው ሉሃናና ሮቤል ከውስጥ እየተጨቃጨቁ ነበረ። ቆይ አንቺ ግን ከሰው ባል ጋር እንደዚህ ስትማግጭ ትንሽ አይደብርሽ? ምን ማለት ነው? አንተ ነህ እኔ እንደዛ የምትለኝ? አንተ እኮ ሲጀምር ከወንድም ሚስት ጋር የማገጥክ ባለጌ ሰው ነህ። እና እኔ ደግሞ ከማንም ባል ጋር አልማገጥኩም። ማለትም ሚራ ከአንተ ጋር ስለነበረች አሁን ሚስቱ አይደለችም ያድናት እንዲ አሁንም እኮ ህጋዊ ሚስቱ ናት። ግን እኮ ከአንተ ጋር ባልጋለች። ስለዚህ እኔ ደግሞ ከአድናን ጋር ምንም አይነት ነገር የለንም፣ ምንም አይነት ነገር አልጀመርንም። እና ደግሞ እንዳንተ በዚህ አፍ ደግሞ እኔን ልትገምተኝ አይገባም። አንተ ባለየ ነው ሲጀመር። ይኸውልሽ ሉሃና ከሚራ ጋር ያደረጉትን ሁሉ ከአንቺ ጋር ማደርጋለሁ። መቼም ቢሆን ወንድ ራሱ በዚህ ምድር ጠፍቶ አንተ ብቻ ብትቀር አንተን አላስብም። አንተ እኮ በጣም ቀፋፊ ሰው ነህ ብላ ስታንቋሸው ማለት ነው። ሮቤል አንቺ ስነ ስርዓትሽን ያዥ ብሎ ሊያንቃት ሞክሮ ነበር፣ ግን ሉሃና ቀላል ሰው አይደለችም። እንግዲህ ሮቤልም እየፎከረባት ነበረ። መኝ እሰራልሻለሁ ሚራ ማለት ሉሃና እያላት ነበር። አድናን ደግሞ ወደ ሚራ ቤት ሄዶ ነበር ሚራን ለማግኘት እና ሲሄድ ወረቀቱን አገኘው። እዛ ሰለሞን የጻፈውን ወረቀት ማለት ነው። ሚራ ከሮቤል ጋር እንደተኛሽ ምናምን እንዲህ ይባል የዚህ መጥቶ ይልከሰከሳን፣ በዛ በኩል እኔ አልወዳትም ታስጠላኛለች ይላል። እዚህ መጥቶ ደግሞ እሷ ጋር ይልከሰከሳን፣ ይልከስከስ እሰራላለሁ ብሎ ወደ ቤት ሄዶ ሮቤል አግኝቶት ነበር። አንተ ግን ምን አይነት ውሸታም ነህ? ሚራን ንክሰሳት የምትለው እዛ ሚራ ጋር እየሄድክ እየማገጥክ ነው እንዴ? አይ እኔ እኮ ሲጀመር ፈልጌ አይደለም፣ እሷ ገንዘቡ እንድትሰጠኝ ብዬ ያደረኩት ነገር ነው እንጂ ሚራን እኔ አልወዳትም፣ እሷ ደግሞ ካልኔ አይሆንላትም ብሎ ሲነግረው ለአድናን ምንም አላመነው። እንኳንም አንተን አምኜ ምንም አይነት ነገር አላደረኩም፣ አንተ ሲጀመር መቼም አትቀየርም፣ ልክስክስ ነው ብሎ እዛው ወረቀቱን ከፊቱ ጥሎበት ነው የሄደው ማለት ነው። እንግዲህ ሚራ በስተመጨረሻ ከቤት መጥታ በሩን ስትቆረቆር የከፈተላት ሮቤል ነው። እሺ ማን ልበል? ምን ፈልገሽ ነው ያላት። ምክንያቱም ከዚህ በፊት እሷ ሰለሞን ጋር ሆና ስትሄድ ሮቤል መጥቶ ስልኳን ሲቀማትኝ እንዴ እኔ ወንድም ምን ሆነ? ለምንድነው ስልክ የምትቀማኝ? ማን አንተ? እንዴ ምን እያልሽ ነው ሚራ? እየቀለድሽ ነው አይደል? አረ እየቀለድኩ አይደለም፣ ሲጀመር እኔ አላውቅም፣ ከየት ነው የመጣው? ምን ይመስላል ምናምን ብላ ከሰለሞን ጋር ሆና እንደዛ ብለው ነበርና ልክ ያንን ነገር ነው። እሺ ማን ልበል? ምን ፈልገሽ ነው? እኔ እኮ ከዚህ በፊት አይቼሽ አላውቅም እያለ እየተዘባለነባት ነበር። ሮቤል ቀልዱን አቁምና አሁን አስገባኝ። የት ነው ማስገባሽ? መጀመሪያ እኮ ማንነትሽን አላወቅኩም እና ደግሞ ከዚህ ቤት የምትገቢው እኔ ስፈቅድልሽ ብቻ ነው። ይቅርታ ምን እንደፈለግሽ በመጀመሪያ ልትነግሪ ትችያለሽ እያለ እንግዲህ በጣም ዘብነንን ብሎ እያወራት ነበር። እና ደግሞ አሁን ከዚህ ቤት ማንም ሰው የለም፣ እኔና ፍቅረኛ ሉሃና ብቻ ነን ያለው። እሺ እሺ ሉሃና እየመጣው ምናምን እያለ እየቀለደ እያናደዳት ነበር ሚራን። ሮቤል ዞር በልኝ ካለበዚያ ጉድ ነው የማወጣልሽ ስትለው የምን ጉድ ነው የምታወሪው? እኔ አንተን ፈልጌ አይደለም የመጣሁትኝ ለሉሃናና ለአድናን የማሳያቸው ቪዲዮ ስላለኝ ነው እኮ። ምን አይነት ቪዲዮ ነው የምታሳያቸው? እሱን ቪዲዮ አጥፊው አላልኩሽም ነበረ? አንቺ የተረገምሽ ያንን ቪዲዮ ረሳው እንዴ? የዛኔ ወንጀል ስትሰራና ሳራን ስትቀብር የሚያሳይ ቪዲዮ ነው ብላ ስታወራ ማለት ነው። አድናን ደግሞ ማን ነበሩን የከፈተው ብሎ መጥቶ የሚያወሩትን እያዳመጣቸው ነበር ማለት ነው። እውነት ለመናገር ሚራ እውነትም አሳልፋ ሮቤል ልትሰጠው አይደለም። በሮቤል የሚጨክን አንጀት የላትም። ሮቤልን በጣም ስለምትወደው እውነትም ለሚራ ለሉሃናና ለአድናን ልትናገር አይደለም የመጣችው፣ ግን ሮቤልን ለማስፈራራት ነው። በቃ ሊናገርብ ነው ካለበዚህ አብራ ይሁን ለማለት ነው። በቃ ሮቤል የሚራ ኃይል አያልቅም። በቃ ሚራ እንደዚህ ናት። ቤትም ብላ መውጫ መግቢያ አታጣም። በዛ አስፈራራቸው ማለት ነው። ግን እንዳጋጣሚ አድናን ሰማቸው። ስለምን ወንጀል ነው ስለምን ቪዲዮ ነው የምታወሪው ብሎ በሩን ሲከፍት በጣም ነው የደነገጠችው። ምክንያቱም እሷ ሮቤል ለማስፈራራት ነው፣ እዛ ወንጀልም አብራ ስላለችበት። ያን ወንጀል የሰሩት ሚራና ሮቤል ተባብሮ ነው እንግዲህ የሉሃናን እህት የገደሏትኝ። አድናን እንግዲህ ይህን ነገር ሲሰማ መጠርጠር አለበት። ወንጀል ቪዲዮ
በቃ ይሄ ነገር የሉዋና እህት ናት ብሎ ማሰብ ነው ያለበት። ከዚህ በፊት ማን የገደላትኝ በምክንያት ነው የሞተችው የሚለውን ጥያቄ አላቀረበላቸውም ነበረ። ምክንያቱም በጣም ተደናግጦ ስለነበር ይህን ጥያቄ አልጠየቃቸውም። ግን አሁን ይህን ነገር ሲሰማ መጠርጠር አለበት ብዬ አስባለሁ። ለሉዋና ደግሞ እውነቱን መናገር ጥሩ ነው። እንግዲህ ወዶችዬ በክፍል 55 ይህን ይመስል ነበረ። በክፍል 56 እስከምንገናኝ ድረስ ቸር ሰንብቱ።